መጀመሪያም ማርከን እንደምናስታጥቃችሁ ስለምናውቅ ነው በዚህ ቁጥር ስልጠና እንድትገቡ ይፈልግ። ማንንም ከዚህ በኋላ ጠመንጃ ለመግዛት አንድ ብር የሚያወጣ የለም። ማንንም ዲሽቃም ብሬንም ስናይፐርም ክላሽም ሌላውንም ማርከን ነው የምንታጠቀው። ማንንም ከሰማይ አላዘነበልንም። እዚህ ከፊት ለፊታችን የምታዩት ዲሽቃ በዚህ መንገድ የመጣ ነው። እናንተ ደግሞ ይሄንን ትግል 1 2 3 ደረጃ ከፍ ማድረግ ይጠበቅባችኋል። ነገ መድፍ ማርካችሁ ማየት እፈልጋለሁ። ከአደራ ጋር ቢኤም ማርካችሁ ማየት እፈልጋለሁ። ታንክ እየነዳችሁ ማየት እፈልጋለሁ። ይቻላል፣ ማይቻል እንዳይመስላችሁ። ይሄ ትግል ሲጀመር በጥቂት ክላሽ ነው የተጀመረ። አንዳንዱ ሰው እብድ እያለን ማለት ነው። በቃ ጤና ጎሏቸዋል እየተባለ ዛሬ የደረሰበትን ደረጃ የምታዩት ነው። እናንተ ደግሞ ልምድ ባለው አመራር ውስጥ ነው ያላችሁት። በታገለ ህዝብ ዋጋ በከፈለ ህዝብ መሃል ነው ያላችሁት። ብዙ ነገር እያያችሁ ነው የሰለጠናችሁት። ብዙ ሞራል ነው የታጠቃችሁት። ማዋጋት የሚችሉ እናንተን ስምሪት መስጠት የሚችሉ ነባር ሲኒየር አመራሮች አሏችሁ። ከዚህ የበለጠ ድል፣ ከዚህ የበለጠ ከዚህ የተሻለ ነገር እንጠብቃለን። በተረፈ የአማራ ፋኖ ብሔራዊ ንቅናቄ በግራም በቀኝም ኮሽ ባለ ቁጥር ሳይናወጽ በእያንዳንዱ ክስተት ሳይወዛወዝ በጽናት በአንድነት ነገን በምን መንገድ እንሄዳለን በሚል ስልታዊ አካሄድ በየጊዜው በየቀኑ በትላልቅ ስትራቴጂካዊ ጉዳዮች ውይይት እያደረገ ውሳኔ እየወሰነ የረጋ አመራር የወቅቱን የዘመኑን የምስራቅ አፍሪካ ክስተት የሆነውን የፋኖን ንቅናቄ የፖለቲካና የኃይል ማዕከልነት በጠበቀ መንገድ የመልክዓ ፖለቲካውን አሰላለፍ ባሰላ መንገድ አመራርነት እየሰጠ ይቀጥላል። በአልጎሪዝሙ ምክንያት በተለያየ መንገድ በፌስቡክ በቲክቶክ በተለያየ ሶሻል ሚዲያ የመከፋፈል ስራ አንዳችሁ ከአንዳችሁ እንዳትግባቡ የማድረግ አመራሮች ላይ ጥርጣሬ የመፍጠር ያለመታከት ዘመቻ ይደረጋል። በዛ ዘመቻ ሳትናወጹ መሪዎቻችሁ ብቻ የሚሏችሁን በመስማት በማዳመጥ በመተግበር በረጋ መንገድ ትግላችሁን እንድትቀጥሉ አደራ ማለት ፈልጋለሁ። ታስቦበትን ሳይታሰብበት አላቅም። ዛሬ ሐምሌ 27 ነው። ቅድም ነው ጓዶች ሲናገሩ የሰማሁት። ሐምሌ 27 ማለት የአማራ ክልል በወታደራዊ አገዛዝ ስር እንዲወድቅ ውሳኔ የተሰጠበት ቀን ነው። የአማራ ህዝብ ላይ በራሱ በሀገር መከላከያ ሰራዊት ይፋዊ ጦርነት በህዝብ ላይ የተጀመረበት ቀን ነው። በዚህ ቀን ነው የተመረቃችሁት። ወደፊት በሌላ ፕሮግራም በሌላ መድረክ የምናስበው ይሆናል። ዛሬ ግን ኃይል በመገንባት አዳዲስ የፋኖ ሰልጣኞችን በመመረቅ ነው ቀኑን አስበነው ይዋል ሴሌብሬት የምናደርገው የመጨረሻው ድላችን ስለሆነ ላለፉት 3 ዓመታት ለሳምንታት እንኳን ይቋቋሙታል ያልተባልነውን ኃይል በመመከት በማደራጀት በመጽናት ከዚህ እንድንደርስ ምክንያት የሆነን ጽናታችን እናንተ ቅድም በመፈክራችሁ እንደተናገራችሁት አንድነታችን ህልማችን በመከራ መሃል መጽናት አሁን ካለው ኃይል መማር ትችላላችሁ። ብዙ ፈተናዎች ይገጥሟችኋል። ብዙ ነገሮች እንደምትጠብቁት ላይሆን ይችላል። በዛ መሃል መጽናትና ዓላማን ማሳካት የግዴታ ነው። ከዓመታት በኋላም ቢሆን ብቻችንን ይሄንን ግዙፍ ኃይል ተዋግተን ለረጅም ጊዜ ሰርቫይቭ ካደረግን በኋላም ቢሆን አሁን ላይ ጦርነቱን ሌሎች ኃይሎችም የመቀላቀል አዝማሚያ እያሳዩ ነው። በቅርብ ቀን አዳዲስ ግንባሮች ሊከፈቱ ይችላሉ። የጦርነቱ መልክና ገጽታ ሊቀየር ይችላል። አገዛዙን ከሚዋጉ በተጨባጭ በአገዛዙ መወገድ ላይ በብልጽግና መወገድ ላይ የማያወላዳ አቋም ያላቸው ጋር እና በኢትዮጵያ ሁለንተናዊ ህልውና ላይ የጸና አቋም ካላቸው ጋር ተባብረን ይሄን አገዛዝ ለማስወገድ ቆርጠን የተነሳንበት ወቅት ላይ ነው የምንገኘው። የማንነታችንን የወሰኖቻችንን የርስቶቻችንን የአጽመ ርስቶቻችንን እጣ ፋንታ በመወሰን ረገድ ዛሬ ላይ ትልቅ ወደ ግራም ወደ ቀኝም ማድረግ ማበላሸትም ማጽናትም ማቅናትም የመቻል እድል የተፈጠረለት አብይ አህመድ መንበረ መንግስቱን ስለያዘ ነው። እምንታገለው ስልጣን ለመያዝ ነው የምንለው። ለዛ የአማራ ህዝብ በልኩ በኢትዮጵያ ስርዓተ መንግስት ውስጥ የሚወስንበትን እድል መብቱን የሚያስከብርበትን እድል ህልውናውን የሚያስከብርበትን እድል ዘላቂ ሰላሙን የሚያስከብርበትን እድል ለሌላው ህዝብ ጭምር ዋስትና የሚሆንበትን እድል የሚፈጥር ነባራዊ ሁኔታ እስከሚፈጠር ድረስ ትግላችን ለአፍታም አይቆም። እዚህ ዙሪያችን የከበበውን መከላከያ ሰራዊት በመግደል በማስወገድ ብቻ አይደለም የኛ ትግል የሚቆመው። የኛ ትግል መቋጫው ሁሉም ኢትዮጵያውያን በሰላም የሚኖሩባት
የአማራ ህዝብ ጣፋንታ በልጆቹ የሚወሰንባት የጸናች ኢትዮጵያ እንድትፈጠር ያ ይሆን ዘንድ የአማራ ህዝብ በአማራ ብሔርተኝነት እንቅስቃሴ ያሉትን ብሔራዊ ንቃቶችና ሀብቶች አማራው እንደ አማራ በመሆኑ ያሉትን ንቃቶች እና ሌሎቹን ስነልቦናዊ ሀብቶችን ተጠቅሞ ትልቅ ሞቢላይዜሽን መፍጠር ተችሏል። ይሄን ሞቢላይዜሽን የተሻለ ነገር የተሻለ ዲፕሎማሲ ጉልበት የተሻለ ፖለቲካ ጉልበት የተሻለ ወታደራዊ ኃይል አድርገን እናሸንፈዋለን። ፈጽሞ እንዳትጠራጠሩ። እንደምናሸንፈው እርግጠኛ የምትሆኑት ላለፉት 3 ዓመታት አብይ አህመድ ያልተጠቀመው መሳሪያ አይነት የለም፣ ያልተጠቀመው የፕሮፓጋንዳ አይነት የለም፣ ያላገኘው ዓለም አቀፍ ድጋፍ የለም። እሱም ብቻ አይደለም፣ ደጋፊ አዳዲስ ኢምፔሪያሊስቶችን ኤምሬቶችና ሌሎችን ጭምር ነው የተዋጋ ነው። ማንም ባለም ላይ ከህዝብ ጋር ገጥሞ ያሸነፈ አገዛዝ የለም ማንም። እኛም እናሸንፋለን። እናሸንፍ ዘንድ ግን ድላችን ይፈጥን ዘንድ ግን ቅንነት ይፈልጋል። ከእያንዳንዳችን ወንድማማችነት ይፈልጋል፣ መጽናት ይፈልጋል። ከመነቋቆር የጎሪጥ ከመታየት ከኃላፊነት ሽኩቻ ወጥተን ሙሉ ጉልበታችንን ጥላት ላይ ብቻ ማሳረፍ ይገባናል። በዚህ ረገድ ከኛና ከሌላው ከነባሩ ኃይል ትልቅ ትምህርት መውሰድ አለባችሁ። እናንተ ብዙ ፈተናዎች ይጠብቋችኋል እንዳነሳሁት ከፊት ለፊት እነዛን ሁሉ ፈተናዎች በጽናት እንደምታልፉ እርግጠኛ ነኝ። በድጋሚ እንኳን ለዚህ ቀን በቃችሁ፣ እንኳን ደስ አላችሁ። አመሰግናለሁ።